ይህ ኢትዮጵያ ቴሌቪዥን ነው። ከዛሬ ቀን ጀምሮ የናፍጣ አቅርቦት ከጦርነቱ በፊት ወደ ነበረበት እንዲመለስ በመንግስት ተወስኗል። ይሄ ማለት ነው በቀን 4.5 ሚሊዮን ናፍጣ በአገር ደረጃ እናቀርብ የነበረው ከጦርነቱ በፊት ወደ ነበረበት ወደ 9 ሚሊዮን ሊትር የቀን አቅርቦት እንዲመለስ ውሳኔ ተመልሷል። ተመልካቾቻችን ቀደም ሲል የተከታተላችሁት የገንዘብ ሚኒስትሩ አህመድ ሺዴ በኢትዮጵያ የአንድ ቀን የናፍጣ ነዳጅ አቅርቦትን በተመለከተ ከሰጡት መግለጫ ላይ የተወሰደውን ነበረ። ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ ተመልካቾቻችን፣ 2 ሰዓት ሆኗል። ከኢትዮጵያ ቴሌቪዥን የረቡዕ ምሽት የኢቲቪ 57 ዜናዎቻችን ቀጥለዋል። አብራችን ቆዩ። አልጋነሽ ተካነኝ። የሕዝብ ተወካዮች ምክር ቤት የሕግና ፍትህ ጉዳዮች ቋሚ ኮሚቴ የኢትዮጵያ ፌዴራል ፖሊስ ተቋማዊ አቅሙን ለመገንባት የጀመረው የሪፎርም ስራ የህግ የበላይነትን በማረጋገጡ የሚያስመሰግነው ተግባር ነው አለ። ተቋሙ የሰው ኃይሉን በእውቀትና በቴክኖሎጂ በማዘመን ለአህጉራዊ ተምሳሌትነት እየበቃ እንደሆነም ነው የተገለጸው። ብሩክታዊት አስራት ዝርዝር አላት። የኢትዮጵያ ፌዴራል ፖሊስ ባለፉት ዓመታት ተቋማዊ አቅሙን ለመገንባትና ዘመናዊ አገልግሎት ለመስጠት ሰፋፊ የሪፎርም ስራዎችን ሲያከናውን ቆይቷል። ይህ የለውጥ ሂደት በዋናነት ተቋሙን ከፖለቲካ ወገንተኝነት የጸዳ በእውቀት የሚመራና ለዜጎች ደህንነት የቆመ ለማድረግ የታለመ ነው። የህዝብ ተወካዮች ምክር ቤት የህግና ፍትህ ጉዳዮች ቋሚ ኮሚቴ የኢትዮጵያ ፌዴራል ፖሊስ የ9 ወራት የስራ አፈጻጸም ሪፖርትን ገምግሟል። በግምገማውም ተቋሙ ባከናወናቸው መጠነ ሰፊ የህግ ማስከበርና የሪፎርም ስራዎች አበረታች ውጤቶች የታዩ ናቸው ሲሉ ቋሚ ኮሚቴው አንስቷል። የትኛውም ተቋማቶቻችን ኢትዮጵያ ውስጥ ኢትዮጵያን የሚመስል ተቋም ከመገንባት አኳያ የተጀመረው ስራ እናንተ ቤት እየተገለጠ ነው ያለው ማለት ነው በሚገባ። ስለዚህ ይህንን ይበልጥ አጠናክሮ መሄድ በሁሉም ዘንድ የተሳትፎ ጉዳይ በሁሉም ዘንድ ከሴቶችም አንጻር ልናየው እንችላለን። እናንተ እንደነሳችሁት ከብሔር ብሔረሰቦች ተሳትፎ አንጻር በጣም አስተማሪ ያደገ ስራ ተሰርቷል። የፌዴራል ፖሊስ በህገወጥ ተግባራት ላይ የጀመረውን የአይበገሪነት ጉዞ እያጠናከረ በመቀጠል የጥቅም ትስስሮችን በመበጣጠስና የህግ የበላይነትን በማረጋገጥ ረገድ እያከናወነ ያለው ስራ ለሀገር ሰላምና መረጋጋት ፋና ወጊነቱን ማስቀጠል አለበት። ከህገወጥ የሰዎች ዝውውር ጋር ተይዞ ከገንዘብ ዝውውር፣ ከእጽ ዝውውር እንደዚሁም ከመሳሪያ ዝውውር ጋር ያመጣችሁት ፕሮግረስ ብቻ የሚባል አይደል፣ ዳይናሚክ። በዚህም ምስጋና ማቅረብ እንፈልጋለን። ተቋማዊ ሪፎርም ከማድረጉ በፊት የነበረበት ደረጃ ደካማ ቢባልም ዛሬ ላይ ግን ራሱን በዘመናዊ መንገድ በማደራጀት ለአፍሪካውያን ጭምር ተምሳሌት መሆን ችሏል። ከሪፎርሙ በፊት የኢትዮጵያ ፌዴራል ፖሊስ አፍሪካ ውስጥ በጣም ዝቅ ያለ እና ከብዙ ያልተሳካላቸው ተብሎ ከሚታዩ የፖሊስ ተቋማትና አገልግሎቶች ውስጥ ዝቅ ካሉት ውስጥ የሚመደብ የነበረ ነው። ኢትዮጵያ ፌዴራል ፖሊስ አሁን ሲቲዝን ኢንጌጅመንት አፓችን ቤስት ፖሊስ አፕሊኬሽን አዋርድ ላይ ዓለም ላይ አንደኛ ሆኖ በ2025 የተሸለመበት ሁኔታ ነው ያለው። የስፔስ በአፍሪካ ጊነስ ቡክ ላይ የመጀመሪያው የአፍሪካ የሰው አልባ ፖሊስ ስቴሽን መሆኑን ተረጋግጧል። የሰው ኃይል አቅሙን ከመገንባት ባለፈ ዘመናዊ ቴክኖሎጂዎችን የታጠቀ ተቋም በመሆን ተወዳዳሪነቱን በከፍተኛ ደረጃ እያሳደገ ይገኛል። አቅም ስንል የሰው ኃይላችን ተገቢውን እውቀት ሊያስጨብጥ የሚችል ጠንካራ የትምህርት ተቋም የተገነባበት፣ በሁለተኛ ደረጃ አቅም ስንል የዘመነ ትጥቆችን እንዲሁም ቴክኖሎጂዎችን መጠቀም የሚችል በመከላከል ስራችን ላይ በመመርመር ስራችን ላይ ዜጎች ተኮርና ህጋዊነትን የተላበሰ መሆን እንዲችልና ውጤቱም ተአማኒነትን በትክክል የሚያረጋግጥ ከማድረግ አንጻር መጠነ ሰፊ ስራዎች እየሰራን እንገኛለን። የኢትዮጵያ ፌዴራል ፖሊስ በተቋማዊ ሪፎርሙ ያስመዘገበው ስኬት ተጠናክሮ መቀጠሉ ደግሞ ኢትዮጵያ በአህጉራዊ መድረክ ያላትን የፖሊስ ተቋም ተምሳሌነት ይበልጥ የሚያጸና ነው። በኢትዮጵያ የአንድ ቀን የናፍጣ ነዳጅ አቅርቦት ከመካከለኛው ምስራቅ ግጭት በፊት ወደ ነበረበት 9 ሚሊዮን ሊትር እንዲመለስ መንግስት ወስኗል። ተጨማሪ ናፍጣ ነዳጅ ከዛሬ ጀምሮ ወደ አዲስ አበባ፣ ለክልሎች ደግሞ ከነገ ጀምሮ ከጅቡቲ ይጓጓዛል። መንግስት ለነዳጅ ግዢ ቀድሞ ከነበረው በተጨማሪ በየወሩ 20 ቢሊዮን ብር ድጎማ በማድረግ እያቀረበም ነው የሚገኘው። ጌታቸው ባልቻ ተጨማሪ ያለው
የመካከለኛው ምስራቅ ጦርነት በዓለም አቀፍ ደረጃ የነዳጅ አቅርቦት ሰንሰለትን በማናጋትና የዋጋ ጭማሪን በማስከተል ከፍተኛ ጫና ፈጥሯል። ሀገራትም ችግሩን የሚቋቋሙበትን የተለያዩ ስልቶች ተግባራዊ አድርገዋል። ኢትዮጵያም የተፈጠረው ዓለም አቀፋዊ ችግር በኢኮኖሚዋና በዜጎቿ እንቅስቃሴ ላይ የሚፈጥረውን ጫና መቋቋም የሚያስችሉ እርምጃዎችን እየወሰደች ትገኛለች። ከነዳጅ ምርቶች የቤንዚንና የአውሮፕላን ነዳጅ ቀድሞ በነበረው መጠን እየቀረበ ይገኛል። በኢትዮጵያ የአንድ ቀን የናፍጣ ነዳጅ አቅርቦት ግን የመካከለኛው ምስራቅ ጦርነትን ተከትሎ በግማሽ ቀንሶ 4.5 ሚሊዮን ሊትር ነበር። ከጦርነቱ በፊት የአንድ ቀን የናፍጣ አቅርቦት 9 ሚሊዮን ሊትር የነበረ ሲሆን መንግስት አቅርቦቱ ወደ ቀድሞ እንዲመለስ ወስኗል። ከዛሬ ቀን ጀምሮ የናፍጣ አቅርቦት ከጦርነቱ በፊት ወደ ነበረበት እንዲመለስ በመንግስት ተወስኗል። ይሄ ማለት ነው በቀን 4.5 ሚሊዮን ናፍጣ በአገር ደረጃ እናቀርብ የነበረው ከጦርነቱ በፊት ወደ ነበረበት ወደ 9 ሚሊዮን ሊትር የቀን አቅርቦት እንዲመለስ ውሳኔ ተመልሷል። ውሳኔውንም ተግባራዊ በማድረግ ረገድ ለአዲስ አበባ ከተማ ከዛሬ ጀምሮ ከጅቡቲ ከጦርነቱ በፊት ወደ ነበረበት የአቅርቦት መጠን ጭነት ከዛሬው ቀን ጀምሮ መጫን ይጀምራል ማለት ነው። እንዲሁም በክልሎች ደግሞ ለክልሎችም ከነገ ጀምሮ ከጅቡቲ ጭነት የሚጀመር ይሆናል። ስለዚህ የናፍጣ አቅርቦት ከጦርነቱ በፊት ወደ ነበረበት ሙሉ ለሙሉ እንዲመለስ ተወስኗል። ምንም እንኳን የነዳጅ ዋጋ በዓለም አቀፍ ገበያ በከፍተኛ መጠን የጨመረ ቢሆንም መንግስት ምርቱ በልዩ ግዢ እንዲቀርብ እያደረገ ይገኛል። በዚህም ምክንያት ቀድሞ ከነበረው በተጨማሪ ከፍተኛ ድጎማ እያደረገ ነው። ተጨማሪ ዋጋ ወደ ህዝቡ አልተላለፈም። ይሄ ባለመተላለፉ ምክንያት በየወሩ ከነበረው ድጎማ በተጨማሪ በሁሉም የነዳጅ አይነቶች ማለት ነው ከጦርነቱ በፊት ከነበረው ድጎማ በተጨማሪ በየወሩ 20 ቢሊዮን አዲስ ድጎማ መንግስት እየከፈለ ይገኛል ማለት ነው። ይሄ ማለት እጥረቱም እንዳለ ሆኖ መንግስት በከፍተኛ ደረጃ ድጎማ እያደረገ መሆኑ የሚያሳይ ነው። በየወሩ 20 ቢሊዮን አዳዲስ ድጎማዎች ከነበረው የማክሮ ኢኮኖሚ ሪፎርምን ተከትሎ ስናረግ ከነበረው ድጎማ ይሄ ተጨምሮ አጠቃላይ የድጎማ ክምችቱን ከ300 ቢሊዮን ብር በላይ ከፍ አድርጎታል ማለት ነው። በውጭ ምንዛሪ በከፍተኛ ድጎማ የሚቀርበውን ይህንን ውስን ሀብት በኃላፊነት መጠቀም ይገባል። መንግስት በከፍተኛ ድጎማ በልዩ ግዢ ዘዴ በከፍተኛ ዋጋ ዓለም አቀፍ ጫናዎችንም በመቋቋም እያቀረበ ያለው ነዳጅ እጅግ በጣም ወሳኝ ጉዳይ መሆኑን በመገንዘብ ይሄ ምርት ላይ የሚከሰቱ ማጭበርበሮች እና አሻጥሮች ከመንግስት የህግ አስከባሪ አካላት ጎን ለጎን በመሆን ለመቆጣጠር እንዲቻል ህብረተሰቡ የተሟላ ድጋፉን ከመንግስት የተቋማት እና የጸጥታ ግብረ ኃይል ጋር መስራቱን አጠናክሮ እንዲቀጥል አደራ ለማለት እንወዳለን። ኢትዮጵያ የጀመረችውን ፈጣን የኢኮኖሚ እድገት ቀጣይነት ለማረጋገጥና የዜጎች የዕለት ተዕለት እንቅስቃሴ እንዳይስተጓጎል መንግስት የነዳጅ አቅርቦትና ስርጭትን በከፍተኛ ትኩረት የሚያከናውን ይሆናል። በአዲስ አበባ ከተማ የተቋማት ግንባታ ሪፎርም ስራ ውጤት እያስገኘ ነው። ከንቲባ አዳነች አቤቤ የአዲስ አበባ ደንብ ማስከበር ባለስልጣን መስሪያ ቤትን ጎብኝቷል። የአዲስ አበባ የደንብ ማስከበር ባለስልጣን በቴክኖሎጂ ራሱን አዘምኖ ስርዓት የማስከበርና የማገልገል ተልዕኮን በብቃት እንዲወጣ እያደረገውም ይገኛል። ይመራደም የማይቻል የሚመስለው የለውጥ እሳቤ ተችሏል። ያ በየተቋማቱ ወንበርና ጠረጴዛን ያቆሸሸው የወረቀት ንክኪ ቀርቶ ስራን በሚያቀላጥፈው የቴክኖሎጂ አሰራር ተተክቷል። የተቋማት መዘመን ደግሞ በግለሰቦች ዝንባሌና ፍላጎት ላይ ተንጠልጥለው የሚዘወሩበትን የኋልዮሽ ዘመን እንዲያበቃ እያደረገው ነው። የብልጽግና ተምሳሌቱ አዲስ አበባ ከቅርብ ዓመታት ወዲህ ቁልፍ ተግባሩ አድርጋ እየሰራችበት ያለው ነፃ ገለልተኛና ብቁ ተቋማትን የመገንባት ስራ በጽኑ ስርዓት እና በማይናወጥ ተቋማዊ መዋቅር የሚመሩበትን አዲስ ምዕራፍ አብስሯል። ይህ ጥልቅ የለውጥ ጉዞ ፍሬዎችን ማፍራት ብቻ ሳይሆን በጠንካራ ተቋማት ግንባታ የኗሪውን የቆየ ቁስል የሚፈውሱ ተጨባጭ ድሎችን እያስመዘገበ ነው። አገልግሎታቸው ቀጣይነት ያለው ሰው ላይ የተንጠለጠለ ሳይሆን የተቋም ጠንካራ አገልግሎት ሰጪነት ቀጣይነት ያለው እየተገነባ የሚሄድ ይሆን ዘንድ ነው እየሰራን ያለ ነው። በዚህ መልክ ብዙ ተቋማቶች እየተቀየሩ ነው። ከዛ ውስጥ ደንብ ማስከበር አንዱ ነው።
የዘመን አሰራር የዘረጋበትን ቴክኖሎጂ ታጥቆ በከንቲባ አዳነች አቤቤ የተጎበኘው የአዲስ አበባ ደንብ ማስከበር ባለስልጣን የተቋቋመበትን ህዝብን ማገልገል፣ ስርዓትን ማስከበር ዋና ሀሳቢውን ለመፈጸም የሚያስችል ቁመናን ገንብቷል። ተቋሙ አሁን ላይ የተደረገለት ሪፎርምም ከዚህ በፊት በህዝቡ ዘንድ ተሰጥቶት የነበረውን አሉታዊ ስያሜ የቀየረ ሆኖም ተገኝቷል። ስለ ደንብ ማስከበር ወጣ ብለን ስንናገር ስብሰባ ላይ ጭምር ማህበረሰቡ ወይ 50 ወይ አምጣ የሚል ስም ሰጥተውት ጥሩ የሚሰሩትን ጭምር ሞራል የሚነካ ሁኔታዎች ነበሩና ከዛ ውስጥ እንዲወጣ ህዝብ የሚያገለግል ተቋም ሆኖ ጠንከር ብሎ እንዲታይ ነው። አሁን ዛሬ ደግሞ እንደምናየው በቴክኖሎጂ ራሱን አዘምኖ ደንብን ለማስከበር የሚያስችል ትክክለኛ መረጃ እየደረሰው መረጃ ላይ ተመስርቶ መወሰን፣ መረጃ ላይ ተመስርቶ ህግና ስርዓትን ማስከበር ያጠፋንም ትክክለኛ ጥፋት መሆኑን አረጋግጦ የሚጠይቅበትን አቅም ገንብቷል። ይህ ጠንካራ የተቋማት ሪፎርም ለስሉጥ ከተማ ወይም ስማርት ሲቲ ግንባታ የጀርባ አጥንት ነው። የአዲስ አበባ የመዘመን ጉዞ ደግሞ በቴክኖሎጂ የረቀቀች ብቻ ሳትሆን ፍትህ የሚነግስባት፣ ከወረቀት ንክኪ ነፃ የሆነ ቀልጣፋ አገልግሎት የሚሰጥባትና ነዋሪዎቿ በክብር የሚስተናገዱባት እየሆነች ነው። ዛሬ በደንብ ማስከበር ባለስልጣን የታየው ስር ነቀል ለውጥ ተቋማት ከአሮጌው የአሰራር እስር ተላቀው ወደ ዘመናዊው የልዕልና ምዕራፍ መሸጋገራ ቸውን የሚያሳይ ህያው ምስክር ነው። ወረቀት አልባ አገልግሎት እየተሰጠነ ያለው ይሄ ደግሞ አፕሊኬሽኑ ወደ ሞባይል መተግበሪያ ተቀይሯል። ከተማችን ስማርት ሲቲ እያደረግናት ነው። የስማርት ሲቲ አንዱ አካል እንደዚህ አይነት የወረቀት ምልልሶችና ጊዜን ሀብትን የሚያባክኑ ሁኔታዎች እንዳይኖሩ በአሰራርም ቀርፋፋነትን የሚቀርፉ ስራዎች መስራታቸው ነው። አሁን እዚህ ጋር እንደ ደብዳቤ ጥያቄ ደንብ ማስከበር ቢመጣ በእነኚህ በስማርት ኦፊስ አማካኝነት ባለበት የሚመለከተውን ኃላፊ ደርሰዋል፣ እዛ ጋር ይወስናል፣ ውሳኔውን እዛ ሆኖ ያስተላልፋል ማለት ነው። ስሉጥ ከተማን የመገንባት የመደመር መንግስት እሳቤ ህንፃዎችን መደርደር ብቻ ሳይሆን እንደ ብረት የጠነከሩ ፍትህን የሚያሰፍኑና ከስርዓታት ለውጥ ጋር ሳይናወጡ ለዜጎች ክብር፣ ለሀገር ልዕልና የሚቆሙ ተቋማትን መፍጠር ነው። አዲስ አበባ የተያያዘችው የተቋማት ሪፎርም የነገዋን ስሉጥ ከተማ የመገንቢያ ግዙፍ ምሰሷ ሆኖ ቀጥሏል። በየአራት ዓመቱ የእግር ኳስ አድናቂዎች በጉጉት የሚጠብቁትን ትልቁ የእግር ኳስ ውድድር ይመለከታሉ። በሞቀ መንፈስ በጋራ የድጋፍ ዝማሬ አስደሳቹን የእግር ኳስ ትዕይንት እርስዎ በአካል መታደም ይችላሉ። ዕድሜ ለቪዛ! በኢትዮጵያ ንግድ ባንክ ቪዛ ካርድ የግብይት ክፍያውን ሲፈጽም የዓለም ዋንጫ የእግር ኳስ ጨዋታዎችን በቀጥታ መመልከት የሚያስችሉትን ዕድል ያገኛሉ። ነካ አድርገው ከፍለው ወደ ፊፋ 2026 የዓለም ዋንጫ ይጓዙ። ከኢትዮጵያ ቴሌቪዥን የኢቢሲ 57 ዜናዎቻችን ቀጥሏል። የሰባተኛው ጠቅላላ ምርጫ ኢትዮጵያ በታሪኳ ከፍተኛ የሚባል የመራጮች ቁጥር ያስመዘገበችበት ነው። የተመዘገበው ቁጥርም ዜጎች በምርጫ ካርድ የወደፊት ዕጣ ፈንታቸውን ለመወሰን መነሳሳታቸውን አመላካች ነው። ሙሉ ግርማይ ተጨማሪ ያለው። በአንድ ሀገር የምርጫ ታሪክ ውስጥ በመራጮች መዝገብ ላይ የሚታዩ የቁጥር እድገቶች ዝም ብለው የሚከሰቱ አጋጣሚዎች አይደሉም። እነዚህ ቁጥሮች የሕዝብን የልብ ትርታ፣ የተቋማትን ጥንካሬና የሀገርን ቀጣይ አቅጣጫ የሚጠቁሙ ፍንጮች ናቸው። በሰባተኛው ጠቅላላ ምርጫ 50,514,155 ዜጎች ድምፃቸውን ለመስጠት ካርዳቸውን በእጃቸው አስገብተዋል። ይህ አሃዝ ከቀድሞዎቹ 6 ጠቅላላ ምርጫዎች ጋር ሲነጻጸር ምን ይነግረናል? እንመለከተዋለን። በኢትዮጵያ የመድበለ ፓርቲ ምርጫ ታሪክ ውስጥ የመራጮች ተሳትፎ እንደየምርጫ ዘመኑና እንደየወቅቱ የፖለቲካ ሁኔታ የተለያየ ገጽታ ነበረው። ላለፉት 3 አስርተ ዓመታት ውስጥ በተካሄዱ 6 ጠቅላላ ምርጫ ውስጥ የህዝብ ተሳትፎ በየጊዜው እያደገ መምጣቱን አሃዛዊ መረጃዎች ያመለክታሉ። ኢትዮጵያ በ1987 ዓ.ም ሀብላ የጀመረችው ጠቅላላ ምርጫ ሚሊዮኖችን በማሳተፍ አዲስ ምዕራፍ የከፈተ ነው። ለኢትዮጵያ በኩር የሆነው አንደኛው ጠቅላላ ምርጫ ከ1.3 ሚሊዮን በላይ መራጮች ድምፃቸውን ለመስጠት ተመዝግበዋል። የምርጫ ኢትዮጵያ ከሽግግር መንግስት ወደ ቋሚ ህገ መንግስታዊ ስርዓት የተሸጋገረችበት ድልድይ በመሆንም በታሪክ መዝገብ ሰፍሯል። ሁለተኛው ጠቅላላ ምርጫ በ1992 ዓ.ም ሲካሄድም ከ21.6 ሚሊዮን በላይ መራጮች ተመዝግበው ተወካዮቻቸውን መርጠዋል። በዚህ ምርጫ የመራጮች ቁጥር ከመጀመሪያው አንጻር እምብዛም እድገት ያላሳየበት ነው። በ1997 ዓ.ም የተካሄደው ሶስተኛው ጠቅላላ ምርጫ
ከብዙሃኑ ኢትዮጵያውያን ትውስታ የማይጠፋ የህዝብ ተነሳሽነቱም ከሁለተኛው ይልቅ የታየበት ነው። ከ27.3 ሚሊዮን በላይ መራጮች ድምጻቸውን ለመስጠት ተመዝግበዋል። ከሁለተኛው ምርጫ አንጻር ከ26 በመቶ መራጮችን ብልጫ አለው። በ2002 ዓ.ም በተካሄደው አራተኛው ጠቅላላ ምርጫ 31.9 ሚሊዮን ሲሆኑ በ2007 ዓ.ም በተካሄደው አምስተኛው ደግሞ 36.8 ሚሊዮን የሚሆኑ መራጮችን ለመምረጥ የመራጭነት ካርዳቸውን በእጃቸው በመያዝ የመራጮች ቁጥር በ15 በመቶ ብልጫን አሳይቷል። በ2013 ዓ.ም የተካሄደው ስድስተኛው ጠቅላላ ምርጫ በብዙ መልኩ የተለየ ነበር። በህዝብ ተሳትፎ ብዛትም 38.4 ሚሊዮን ኢትዮጵያውያን ለመምረጥ ተመዝግበዋል። ከየካቲት 28 እስከ ሚያዝያ 14 በተደረገው የሰባተኛው ጠቅላላ ምርጫ የመራጮች ምዝገባም ከ50.5 ሚሊዮን በላይ ተመዝጋቢዎች የምርጫ ካርዳቸውን በእጃቸው አስገብተዋል። ይህ ቁጥር የዩኒቨርሲቲ ተማሪዎች፣ የመከላከያ ሰራዊትና በተፈናቃይ ካምፖች ያሉ ዜጎች ቁጥርን ሳይጨምር ነው። የኢትዮጵያ ብሔራዊ ምርጫ ቦርድ ይፋ ያደረገው የሰባተኛው ጠቅላላ ምርጫ የተመዝጋቢዎች ቁጥርም ከስድስተኛው ጠቅላላ ምርጫ የ38.4 ሚሊዮን ተመዝጋቢዎች ጋር በንጽጽር ሲታይ የ31 በመቶ እድገት አሳይቷል። በቁጥር ደረጃም ከ12 ሚሊዮን በላይ የተመዝጋቢዎች ብልጫ አለው። ከቀድሞዎቹ 6 ጠቅላላ ምርጫ ጋር ሲነጻጸር ኢትዮጵያ በታሪኳ ከፍተኛ የሚባል የመራጮች ቁጥር ያስመዘገበችበት ነው። የቁጥርም ዜጎች በምርጫ ካርድ የወደፊት ዕጣ ፋንታቸውን ለመወሰን መነሳሳታቸውን አመላካች ነው። በኢትዮጵያ ጠቅላላ ምርጫ ታሪክ ውስጥ ከመጀመሪያው እስከ ሰባተኛው የምርጫ ካርድ ወሳጆች ከ21 ሚሊዮን ወደ 50 ሚሊዮን በላይ አድጓል። ኢትዮጵያ ለመጀመሪያ ጊዜ መራጮች ምዝገባም በዲጂታል መንገድ በምርጫ የሞባይል መተግበሪያም አማራጭም በማከናወን ከ5.5 ሚሊዮን በላይ ዜጎችም በዚሁ መንገድ ተመዝግበዋል። በሰባተኛው ጠቅላላ ምርጫ የብሔራዊ ምርጫ ቦርድ የቴክኖሎጂ አጠቃቀምን በማዘመኑ የተመዘገበው መራጮች ቁጥር ትክክለኛና በአካል የተገኘን ዜጋ የሚወክል ለመሆኑም ካለፉት ጊዜያት የተሻለ አመኔታን ያገኘ ነው። ኢትዮጵያ የዲሞክራሲ ጉዞ ውስጥ የቁጥር ዝም ብሎ አሃዝ አይደለም፣ የፖለቲካ ንቃተ ህሊናና የተስፋ መለኪያ እንጂ። የሰባተኛው ጠቅላላ ምርጫ የመራጮች ምዝገባ ሂደት ሲገመገምም ካለፉት ዓመታት በተለየ መልኩ የመዝገብ ጥራትና የተሳታፊ ቁጥር ላይ ጉልህ ልዩነቶች የታዩበት ሆኖ ተመዝግቧል። የመራጮች ቁጥር መጨመር ከሁሉ በላይ አስፈላጊ አንድምታው ህዝቡ በጠመንጃ ሳይሆን በድምፅ መስጫ ወረቀት ለውጥ ማምጣት መወሰኑ ነው። ዜጎች ቅሬታቸውንም ሆነ ድጋፋቸውን የሚገልጹበት ብቸኛው መንገድ ምርጫ መሆኑን መምረጣቸውን ያሳያል። ይህ ደግሞ ለሀገር ሰላምና ለዲሞክራሲ ስርዓት ግንባታ ዋነኛው መሰረት ነው። በሰባተኛው ጠቅላላ ምርጫ መራጮች በምዝገባ ሂደት ያሳዩትን ተሳትፎ በመምረጥም እንዲደግሙት የአዲስ አበባ የፖለቲካ ፓርቲዎች የጋራ ምክር ቤት ጥሪ አቅርቧል። የጋራ ምክር ቤቱ በከተማዋ ጠንካራ የዲሞክራሲ ግንባታ እንዲኖር የመድብለ ፓርቲ ስርዓት መረጋገጥ ያለውን ፋይዳ አስመልክቶም መግለጫ ሰጥቷል። በመግለጫውም የአዲስ አበባ ከተማ ነዋሪዎች የምርጫ ካርድ በማውጣት ሂደት ያሳዩት ከፍተኛ ቁርጠኝነት ለዲሞክራሲ ስርዓት ግንባታ ያለውን ፍላጎት በተግባር ያስመሰከረ መሆኑ ተገልጿል። እንደ ሪፖርተራችን ዛህራ መሐመድ ዘገባ የፓርቲዎች የተቀመጠላቸውን ነፃ የአየር ሰዓት በአግባቡ እየተጠቀሙ መሆኑን ገልጸው መገናኛ ብዙሃንም እየፈጠሩት ላለው ምቹ ሁኔታ ምስጋናቸውን አቅርቧል። በቀጣይም ሰባተኛው ጠቅላላ ምርጫ በስኬት እንዲጠናቀቅ ምክር ቤቱ የሚጠበቅበትን ሚና እንደሚወጣ አረጋግጧል። ወደ ስፖርት መረጃ ስንሻገር የአውሮፓ ቻምፒየንስ ሊግ የግማሽ ፍጻሜ አንድ ጨዋታ ምሽት ላይ ሲደረግ አትሌቲኮ ማድሪድ አርሰናልን ያስተናግዳል። ምሽት 4 ሰዓት በሚጀምረው ጨዋታ በውድድር ዓመቱ በተለያየ መልክ ያላቸው ክለቦች እርስ በርስ ይገናኛሉ። ከባለፉት 5 ጨዋታዎች በአንዱ ብቻ ያሸነፈው አትሌቲኮ ማድሪድ በላሊጋውም ቢሆን የወጥነት ችግር ተስተውሎበታል። ተጋጣሚው አርሰናል በበኩሉ በሊጉ ከ2 ጨዋታዎች ሽንፈት በኋላ ኒውካስትል ዩናይትድን አሸንፎ ከጫና በተወሰነ መልኩ ወጥቷል። ከዚህ ቀደም 6 ጊዜ የተገናኙት ሁለቱ ክለቦች ተመሳሳይ 2-2 ጊዜ ሲሸናነፉ በተቀሩት 2 ጨዋታዎች አቻ ተለያይቷል። በአትሌቲኮ ማድሪድ በኩል ተከላካዩ ጆዜ ማሪያ ጄሚኒዮስ፣ ኒኮላስ ጎንዛሌዝና ፓብሎ ባሪዮስ በጉዳቱ የምሽት ጨዋታ ሲያመልጣቸው አዲሞላ ሉክማን ከጉዳት አገግሞ እንደሚደርስ ተገልጿል። በአርሰናል በኩል ዩሪያን ቲምበር፣ ካይ ሃቨርትስ እና ሚካኤል ሜሪኖ ከጨዋታ ውጭ መሆናቸው ተገልጿል። ተመልካቾቻችን ከኢትዮጵያ ቴሌቪዥን ሲተላለፍ የነበረው የረቡዕ ምሽት የኢቲቪ 57 ዜናችን በዚህ መልኩ ተጠናቋል። አልጋነሽ ተካ ዜናዎቹን እያቀረብኩ አብሬያችሁ ቆይቻለሁ። ስለተከታተላችሁ አመሰግናለሁ።